ቅድሚያ አሸናፊ በሆነው ስልጥኖች በሚመርጡት በሰላማዊ መንገድ ለመታገል በመንግስት የቀረበን የሰላም ጥሪ ተቀብላችሁ እዚህ በመምጣታችሁና የህዝባችንን እረፍት ለመስጠት ሀገራችንን በጋራ ለማልማት ከድህነት ለመውጣት በመናደርገው ትግል ላይ በጋራ ለመስራት ፈቅዳችሁ በሰለጠነ መንገድ ለመታገል በሰለጠነ መንገድ ሀሳብን ለማራመድ ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም የሰላም አማራጮችን ከሁሉም መንገድ በላይ አትራፊ እንደሆነ ተረድቶ ለሰላም በየትኛውም መንገድ ለሰላም ለሚመጡ ኃይሎች የዘረጋውን እጅ ያልተቆጠበ እጅ እና በሰላምን መርጠው ለሚመጡ ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች፣ የሰላም አርበኞች ላመሰግን ወዳለሁ። እንኳን ደስ ያላችሁ። ሀገራችን ኢትዮጵያ ካለፈችው የፖለቲካ ታሪክ አንጻር ብዙ ያልፈታናቸው ለህዝባችን ልንመልሳቸው የሚገቡ የልማት፣ የመልካም አስተዳደር የተለያዩ ጥያቄዎች ሊኖሩ ይችላሉ። እነዚህ ግን በእኛ ለሁላችንም አሁን ላለነው ትውልዶች ሰርተን ለፍተን ጭቃ ነክተን ጭቃ ቡክተን በጋራ ሰርተን የተሻለች ኢትዮጵያ ለትውልድ ለማድረግ የምንረባረብበት ዘመን ላይ እንገኛለን። አባቶቻችን የሰሩልን መልካም ነገሮችን አጠናክረን ክፍተቶችን አርመን አብሮነታችንን አጉልተን አጠናክረን ለነገ የተሻለች ትውልድን ከፍ ማድረግ የምትችል ኢትዮጵያ ለመገንባት መረባረብ ይኖርብናል። ይህ ዘመን ያለንን አቅማችንን በጋራ አዳምረን አንዱ ለአንዱ ድጋፍ ሆኖ ሰርቶ ከድህነት ለመውጣት የምናደርገውን ትግል የምንተጋበትና የምንሰራበት ዘመን እንጂ ኋላ ቀር በሆነ መንገድ አንዱ ሌላኛውን ገሎ የሚፎክርበት ዘመን አይደለም። በመግደልና በመሞት የሚሟላ ወይም የሚሳካ ፖለቲካ ፍላጎት የለም። አሸናፊ መሆን ከፈለግን ዓለም ስልጥኖች በደረሱበት ሰላማዊ የፖለቲካ ትግል ውስጥ መግባት፣ ህዝባችንን ማልማት፣ ለህዝባችን ለትውልዳችን የሚበጀውን መስራት እንጂ ለትውልዳችን ለሚቀጣዩ ትውልድ መማሪያ የሆኑትን አቅም የሚሆኑትን መሰረተ ልማቶችን ማጥፋት፣ እድሎችን ማጨናገፍ አይገባው። ህብረታችን መደመራችን ለልማት መሆን መቻል አለበት። አንዳንዴ የኢትዮጵያን እድገት በማይፈልጉ አካላት ማደጋችን፣ አብሮነታችን፣ ጥንካሬያችን ስጋት ለሆኑባ አካላት ራሳቸው እንኳ ኃይላቸውን ሰብስበው ምንም ማድረግ በማይችሉ ትናንሽ አካላት አጀንዳ ተቀብሎ ኢትዮጵያን ለማጥፋት ህዝቦቿን ለመጉዳት ወደፊት መንቀሳቀስ በታሪክም በትውልድም ተጠያቂ ያደርገናል። ስለዚህ ይህ መንገድ ሌሎችም በጫካ ላይ ያሉ ወገኖች ሊከተሉት የሚገባው አትራፊ መንገድ ነው። በአሁኑ ሰዓት በተለያዩ በሀገራችን ክልል እንዲህ ፍላጎትን በሰለጠነ መንገድ በመድረክ ማስተላለፍ በመነጋገር መፍታት እየተቻለ ያለውን የፖለቲካ አውድ በመጠቀም ሀሳብን፣ ፕሮግራምን ለህዝብ ሽጦ የፖለቲካ ስልጣንን ማግኘት የሚቻለው መድረክ ክፍት ሆኖ ባለበት በዚህ ዘመን ኋላ ቀር የሆነውን የጠበንጃ መንገድ በመከተል የህዝባችንን እንቅስቃሴ በመግታት የህዝባችንን ዕለታዊ ከኑሮ ጋር የሚያደርገውን ትግል ፈተና ማድረግ ይህን መንገድ ትቶ በሰለጠነ መንገድ በሰለጠነ ፖለቲካል አካሄድ በሰላማዊ መንገድ ለመፍታት የሰላም መድረኮችን መጠቀም ያስፈልጋል። ለጥፋት የሚፈጠር ህብረት፣ ለጥፋት የሚፈጠር አንድነት የትም አያደርስም። ትውልድን እንዳይማር ለማድረግ እናት
ሕክምና እንዳታገኝ ለማድረግ ገበሬ አርሶ እንዳይኖር ለማድረግ ገበሬ ነጋዴ ምርቱ እንዳያንቀሳቀስ ለማድረግ የሚደረግ የጥፋት ህብረት ሀገርን ከማጥፋት ውጪ ምንም ፋይዳ የለውም። ስለዚህ ምርጫው ሁለት ምርጫ አለ። መልካም ስራ ሰርተን ጭቃ አብኩተን ሌት ተቀን ሰርተን በሰላማዊ ፖለቲካ መድረኮችን በሰለጠነ መንገድ ተጠቅመን ሀገራችንን በማልማት ለትውልዳችን የምትመች ታላቅ ሀገር ለመገንባት በጋራ መጣመር እና በታሪክ በትውልድ ታሪካችን በበጎ የሚታወስ መሆን አንደኛው ምርጫ ነው። ሁለተኛው ምርጫ ደግሞ ኢትዮጵያን ከሚወዱት ከማይወዱት ኢትዮጵያን ከማይወዱትና የኢትዮጵያ እድገት ከማይመቻቸው አካላት ጋር ወግኖ የህዝብን ስቃይ በማራዘም ትውልድ ትምህርት ቤት እንዳይማር በማድረግ ህፃናት ክትባት እንዳያገኙ በማድረግ ትውልድን በመግደል ተወቃሽ መሆን ደግሞ ሌላኛው መንገድ ነው። ምርጫው ህሊና ላለው ምርጫው በምክንያት ለሚያምን የመጀመሪያው እንደሚሆን አልጠራጠርም። እናንተ ደፋሮች ናችሁ። እናንተ ክብር ይገባችኋል። የሰላም መንገድን የሚመርጥ ደፋር ነው። በዚህ ዘመን የሚያሸንፍ ሀሳብን ሽጦ ኃይል ሰብስቦ ወደፊት የሚሄድ እንጂ በቀረው መንገድ ሌላኛውን አሸማቆ እንቅስቃሴ ፈጥሮ ማለት እንቅስቃሴ ገድቦ የህዝብን ሁከት በመፍጠር የሚገኝ የፖለቲካ ጥቅም የለም እና ትክክለኛውን መንገድ መርጣችኋል። በቀጣይም ጓደኞቻችሁ የቀሩ ካሉ ይህን መንገድ ይመርጡታል ብለን እናስባለን። ኢትዮጵያ በልጆቿ በርትታን ሰርተን ኢትዮጵያን የምናበለጽግበት ጊዜ ሩቅ አይሆንም። ሁሉም ባለቤት ነው። ሁሉም የሚሰራበት እንጂ የሚጎትትበት ዘመን እንዳልሆነ በዚሁ አጋጣሚ ላስታውስ ሞክራለሁ። ይህ መድረክ እንዲሳካ የሰላም መንገድ ሰላም አሸንፋ እንድትመጣ በሂደቱ ላይ ከፍተኛ አስተዋጽኦ ያደረጋችሁ አካላትን በሙሉ አመሰግናለሁ።